አይደለም እግዚአብሔር ሁሉን ነገር ፈጠረ የፍጥረትን ዘፍጥረት አንድን ብታዩ it's a very amazing chapter አንድ ሰው Genesis chapter 1ን ካልተቀበለ የመጨረሻው በሙሉ መጽሐፍ ቅዱስ መቀበል አይችልም ሰው ዘፍጥረት አንድን ቁጭ ብሎ እውነት ነው እንዴ ይሄንን ልመን ብሎ ካላመነ የቀረውን ማመንና መቀበል በጣም አስቸጋሪ ነው አንዳንድ ጊዜ ይመስለናል የህብራውያንን መጽሐፍ የወደድነው እንጂ ችግራችን ዘፍጥረትን ስላላመንነው ነው ዘፍጥረት ሲጀምር መጀመሪያ ሰማይና ምድርን እግዚአብሔር እንደፈጠረ ነው የሚናገረው ስለዚህ በድንገት የመጣ ነገር የለም እግዚአብሔር ፈጥሮት በዲዛይን የመጣ ነው ዘፍጥረት ላይ ታዲያ በጣም የሚያስደንቀኝ ነገር እግዚአብሔር አንድ ነገር ከሰራ በኋላ መልካም እንደሆነ አየ ስለዚህ እንደዚህ ይመስለኛል መቼም ሪስኪ ነው አንዳንድ መጽሐፍ ቅዱስ አስተማሪዎች እንደሚናገሩት ለኔ አይነቱ ገና ለጀማሪ አስተማሪ መጽሐፍ ቅዱስ ላይ ያልተጻፈ ነገር አታንብቢ በጣም ጥሩ ምክር ነው ግን አንዳንድ ጊዜ ኢንፈር ብናረግ it's okay ብዬ ነው ማምነው as long as it's not contradicting with the word of God ስለዚህ መጽሐፍ ቅዱስ ላይ ይመስለኛል እግዚአብሔር ከሰራ በኋላ ስራውን appreciate የሚያደርግ ይመስለኛል እግዚአብሔርም ፈጠረ እንደዚህ መልካም እንደሆነም አየ ይላል እግዚአብሔርም ፈጠረ መልካም እንደሆነም አየ ይላል እግዚአብሔር ከሰራውና ከፈጠረው ነገር ያልተደሰተበት ነገር የአዳም ብቸኝነት ነው ብቸኝነት ቃሉ በአማርኛ ነው እንጂ ልናገር መፈልገው ቃል alone ማለት ፈልጌ ነው loneliness by the way alone ማለት አይደለም loneliness is an emotional sickness loneliness has nothing to do with having people in our life or not having them we can feel lonely while we're surrounded by so many people ስለዚህ lonely ማለት ብቸኝነት ማለት ሰው አለመኖር ማለት አይደለም ሰውም ይያለ የሰው ክሎዝ ወደኛ ነው ብሎ አለመሰማት ማለት ነው ኦኬ ስለዚህ አዳም ሎንሊ አልነበረም ብቸኛ አልነበረም አዳም ግን ብቻውን ነበር ስለዚህ አስተውላችሁት ከሆነ ዘፍጥረት ላይ እግዚአብሔር ሲናገር ሰው ብቻውን ይሆን ዘንድ መልካም አይደለም ካለ በኋላ የሚቀጥለው ሔዋንን ሰራለት አይልም ዘፍጥረት 2 ላይ ሲመጣ እንደዚህ ይላል እንስሶችን አመጣና በፊቱ አሳለፈ ሰይማቸው ማለት ከዛ ይቀጥልና ሚላል መሰላችሁ ለሱም ተስማሚ ረዳት አልተገኘም እስቲ ሴቶች ሆናችሁ ጃጁን አሳይ ደስ አይላችሁ እንዴ በእናታችሁ ሴቶች ሆናችሁ አይሮፕላን ውስጥ ይሄን ነበር ሳውጥንጥን የነበረው አይደንቅም አዳምን ሰው ልስራ በአምሳሉ አለና ሰርቶ እኔና እናንተን ወንዶችን አላልኩም ሴቶችን ግን ችግር ተፈጥሮ ለሶሉሽን የመጣ ነው እግዚአብሔርን አመሰግናለሁ ገብቷችሁ ከሆነ ምክንያቱም ሶሉሽን መሆኗ ያወቀች ሴት ማንም ሰው አይጫወትም በሰውነቷ